አሚን መልቲሚዲያ ፕሮዳክሽን ባለ ጭምብሉ ልብ አንጠልጣይ ታሪክ ክፍል 11 ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ሲፈን ስልኩን ስታየው አዳም ይላል። ለማንሳት ዘገየች። ራሷን እንደምንም ማረጋግታ ስልኩን አነሳችሁ። ሄሎ፣ አቤት። ሲፈን እኔ ነኝ አዳም። አይቼዋለሁ አዳም፣ ሰላም ነህ? ሰላም ነኝ ካንቺ ናፍቆት በቀር። እሺ ነው የሚባለው? ምን እንድልጠብቅህ ነው? ይቅርታ አዳም፣ ልጨቀጭቀኝ ከሆነ አታድርገው እባክህ። አረ እንደዛ አይደለም፣ እኔ ላወራሽ ስለፈለኩ ነው። ሲፈን ንገሪ፣ ምን ላድርግ? በፍጹም ረፍት ማግኘት አልቻልኩም። ስለምኑ? ሲፈን እባክሽ፣ ግራ ገብቶኛል። ባዶ የሆንኩኝ ያህል እየተሰማኝ ነው። አልቻልኩም። አንቺን መቶ ሞክሬያለሁ ግን አልሆነልህ አለኝ። እወድሻለሁ ሲፈን። ተነጋግረን የጨረስን መስሎኝ። አዳም እርሳኝ። አንተ ከኔ ፍቅር አልያዘህም፣ እልህ ነው እንጂ። ተወኝ በቃ ተወኝ። ካፌው በሰው ስለተጣበበ በረንዳው ላይ ለመቀመጥ አዳም ወደ አንድ ጥግ እየሄደ ጓደኛው አብዲ እንዲከተለው ጋበዘ። አስተናጋጁ ጠረጴዛው አጠገብ ያለው ወንበር አንድ መሆኑን አስተውሎ ተጨማሪ ለማምጣት ተጣደፈ። አብዲ እየተከተለው የዚህ ቤት ገበያ 50 ሰዓት ላይ ነው። መቼም ይህ ሁሉ ለቡናቸው ነው አይደል? አለ። አሃ ማኪያቷቸውም አሪፍ ነው። ደንበኛ መያዝ አውቁበታል። አግባብ ያለው ስራ መስራት እንዴት ይርፋለሁ። ደንበኛ ማፍራቱ ሲያልፍ የተጠቃሚ የርካታ ምስጋና ቀላል አይደለም እያለ ወንበሩን ሳባ አድርጎ ተቀመጠ። አብዲ እንደመሳቅ ብሎ አጅሬው ትንሽ እንኳን ተቀመጥ ብላ አታግደረድረኝም? በቃ ጉብ ነው አይደል? አለው። አዳም ቀና ብሎ ያየው ያው ከመጣ ቆመህ እንደማትቀር ስለማቅ ነው ብሎ ሳቀ። አብዲ ወንበር ይዞለት የመጣውን አስተናጋጁን አመስግኖ እየተቀመጠ ተናግረሙታል አለው። ከነሱ ትንሽ ፈቀቅ ብሎ 3 ጎረምሶች ቁጭ ብለው ማኪያቷቸውን እየጠጡ ያሽካካሉ። አብዲ ሁከት ባይመቸውም ቤቱ ስለተጨናነቀ ለመታገስ ሞከረ። ደሞ ያው ቀስ እያለ መቀነሳቸው አይቀርም ብሎም አሰበ። አዳም ከልቡ ከራሱ ጋር አልነበረም፣ ደመ ነፍሱና ያለው አጠገቡ ሆኖ እንኳን አብዲንም ጭምር እርስት አድርጎ ሩቁን ተጉዟል። ሰሞኑን በተለይ ኤዶም ሲፈንን ይዞ ከከተማ መውጣት ትልቅ ራስ ምታት ሆኖበታል። በጣም ተጎድቷል። በጣም ከመደበሩ የተነሳ ዝም ብሎ ሲተኛ ነበር የሚውለው። ዛሬም አብዲ እንገናኝ ባይለው መውጣት አይፈልግም ነበር። አብዲ እሺ ምንድነው ነገሩ? የሲፈን አባት ምን? በጉዳዩ እንዳሉበት አቶ ይርጋ ተናገሩ። አንተ ልጅ እና ምን ይገርማል? ይህንን እንዴት መገመት ያቅታል? አየህ አባትህና እኔን ችግር ውስጥ ለመክተት አቶ ይርጋ ምንም ምክንያት የላቸው። ከራሳቸውን በተመለከተ የሳቸው መሪ ተዋናይ አቶ ይፍሩ ናቸው። በቃ እንዴት ይሄ ይጠፋል? አብዲ አውቃለሁ ለዚህ ሁሉ ነገር መፈጠር ምክንያት እኔ ነኝ። ነገር ግን አሁን ላይ ባይሆንም በሚሰሩት ህገወጥ ስራ እርስ በእርሳቸው የሆነ ሰዓት ላይ መወነጃጀላቸው አይቀርም። አዝናለሁ ስለ አባትህ። እድሜ ልኬን የምጸጸትበት ጉዳይ ነው አለ አዳም በቁጭት። አዳም አውቃለሁ አቶ ይፍሩ እጃቸው እንዳለበት። ነገር ግን አቶ ይርጋ ለአባቴ ሞት ተጠያቂ ነው። እሱ ሰውዬ ምን ያህል የኔን ሆድ እንኳን በእናንተና በአቶ ይፍሩ ላይ ነገር እያወሳሰበ እያገናኘኝ ለማሻከር አንዴ ቤቴ ሌላ ጊዜ ደግሞ ስቄ ድረስ በመምጣት ጥረት እንዳደረገ ታውቃለህ። ስለዚህ አቶ ይፍሩ ተባባሪ ቢሆኑም የእቅዱ ባለቤት ግን አቶ ይርጋ ነው አለ አብዲ በእልህ ጥርሱን እየነከሰ። በእርግጥ ልክ ነህ። እሺ እና አሁን ምን ልታደርግ ነው? ስለ መጋዘኑ አውቃለሁ። እነሱም ልብ ያላሉት ነገር ይሄንን ነው። ሰሞኑን የገባ ቃለ ጊዜው ያለፈበት የታሸጉ ምግቦች እንዲሁም ሌሎች ያለፈባቸው መድኃኒቶች እና ምስል ለመርማሪው አስረድቼ እጅ ከፍንጅ እንዲያዙ አደርጋለሁ። እነሱ የአንድ ሰው ሳይሆን የብዙዎቹን ነፍስ የበሉ መሆናቸውን አጋልጣለሁ። አባቴም ቢሆን ይቅር ይበለው። መጨረሻው አላማረም። ያው የፈጣሪ ስራ ነው።
እናም እነሱም ቅጣታቸውን ይቀበሏታል። በቃ አለ አብዲ። እርግጠኛ ነህ አብዲ? አዎ አዳም፣ መሆን ያለበት ይህ ነው። በፍጹም በቀላል እስር እንዲቀጡ አላደርግም። በተደራራቢ ጥፋት ወንጀል እስር ቤት ባይማቀቋል እኔ አብዲ አይደለሁም። እሺ እንዳልክ፣ ራስን ግን ጠብቅ። ሚስጥር አድርገዋለሁ። እሺ የሲፈንስ ጉዳይ እንዴት ነው? ማለት እንዴት ብላ ነው ስለ አባቱ ኃጢአት መቀበል የምትችለው? ሰሞኑን አላገኘሃትም? እኔ እንጃ። እሷ ምን ነው ችግር አለ አዳም? አዎ ከኤዶም ጋር ከከተማ ውጭ ተዝናንተው አድረው መጡ አለ አዳም ቃላቱ እየከበደው። ኦኬ ይሄ ነው ችግሩ? አረ አዳም ይሄ ነገር ቆይ ወዴት እያመራ ነው? በወንድም ላይ እያቄምክ ነው እንዴ? አረ ተው ምን ነካ? ፍቅር እኮ ለሌሎች ማሰብ የሌላውን ሰው እውነት ማክበር ነው። የሌላውን ደስታ መጠበቅም ጭምር ነው። ሲፈንን ከወደድካት የምትወደውን እንድታደርግ እድል ስጣት። በማስገደድ የሚሆን አንዳች ነገር የለም። በዛ ላይ ኤዶም ማለት ግማሽ አንተ ነህ። አስበው፣ በህይወቱ አንድ ሴት መቅረቡ ነው። አንተ ግን በሴት ጉዳይ ብዙ ልምድ አለ። መውጫውን አታጣም። ነገሮችን ለማርገብ ከሱ ይልቅ ላንተ ይቀልሃል። በዛ ላይ ሲፈልግ ባለሱ ካደላ ምን ማድረግ ትችላለህ? ለመተው ሞክር። መልካም ጓደኝነቷን አስብ በቃ አለ አብዲ በጓደኛው ተጨንቆ። አብዲ አልቻልኩም። ልቤን ተው ማለት አልቻልኩም። ሲፈንን ማሰብ የጀመርኩት ከሱ በፊት ነው። ሆስፒታል አስገብታኝ ያዳነችኝ ሰሞን፣ ከሰመመን ነቅቼ ያየኋት ሰሞን፣ እሷ ናት ህይወትን ያተረፈችልህ ተብሎ ዶክተሩ ያስተዋወቀኝ ሰሞን፣ ባለ ጭንብሉ ልጅ ነግተሃል ለማስታወስ ሞክር እያለች ስትወተውተኝ የነበረ ሰሞን። አብዲ ድንገት አይደለም ልብ ውስጥ የገባችሁ። በድንገት ለወጣት አልችልም። በድንገት ያፈቀራት ወንድሜ ነው። አሃ ምን እያልክ ነው? እና ኤዶምን ተዋት እባክህ ለኔ ስትል ልትለው ነው? አረ አዳም ምን ሆነሃል? አለ አብዲ ደስ ባላለው ስሜት። አብዲ ራስ ወዳድ በለኝ፣ የፈለከውን በለኝ። በቃ ስሜቴን ነው እየነገርኩ ያለሁት። አፈቅራታለሁ። ፍቅሬን ለማንም ብለህ መተው አትችልም። እኔ አቅም የለኝም፣ አልቻልኩም። በቃ አፈቅራታለሁ። አይ እንግዲህ ይሄ ለኔ ብቻ የምትለው ነገር አይመቸኝም። ዞሮ ዞሮ ውሳኔው ያንተ ነው፣ የኤዶምም አይደለም። በቃ እና እንዳየነው ደግሞ ሲፈን እሱም መርጣለች። ማስገደድ አትችልም። አለቀ። አሁን ተነስ እንሂድ፣ ብዙ ቆየን አለ አብዲ የተሰላቸ። ደስ አላለውም። በሁለት ወንድማማቾች መካከል የሚፈጠረው ጸብ እየታየው ምን አይነት ዓለም ነው? ግራ ይገባው እያለ ማውጋት ጀመረ። አዳም ከአብዲ እንደተለየ ወደ ቤቱ ነው የሄደው። መንፈሱ ስብር እንዳለ ከመሬቱ አንዳች ነገር ጠብ ይልለት ይመስል አንገቱን እንዳቀረቀረ ነበር የሚጓዘው። ማንንም ለማየትም ሆነ ለማናገር ምንም ፍላጎት አይታይበትም። ቤታቸው አካባቢ ሲደርስ ግን ድንገት ቀና አለ። እናም በርቀት እናቱን፣ ወንድሙን እንዲሁም አንዲት ሴት ቆሞ አየ። ለማጣራት ሞከረ። እናትየው እጃቸውን ለሰላምታ ዘርግተውላት፣ ወንድምየው ደግሞ እጁን ከትከሻዋ ላይ አሳረፈው። አሁን ገባው። የቆሙት ከሲፈን ጋር ነው። አዳም እርምጃውን በመግታት አንድ ጥግ ይዞ ልቡ ፍስስ አለችበት። የፍቅር ስሜቱ አየለበት። እዛው ባለበት ሆኖ መጮህ አማረው። በቅናት ተቃጠለ። በቀኝ እጁ ሆዱን ጭምቅ አድርጎ ያዘው። እንዴት ነው የምችለው? እረ ፈጣሪ ይርዳኝ። ይህንን ስሜት አጥፋልኝ እባክህ። ካልሆነ ብዙ ነገር ነው የሚጠፋው። ውስጥ የሚቀጣጠለውን የፍቅር እሳት አንተ አዳፍንልኝ ጌታ። ያልቻልኩም። በርቀት እናትየው ሲፈንን ተሰናብተው ወደ ግቢያቸው ሲገቡ ተመለከታቸው። ቀጥሎም ኤዶም እና ሲፈን እየተላፉ እየተሳሳቁ ወደ እሱ አቅጣጫ ሲመጡ ምን ማድረግ እንዳለበት ግራ ገባው። ወደ ኋላ ለመመለስ አሰበ። እንዳላየ ለመሆንም ፈለገ፣ ግን አልቻለም። ሲፈን ናፍቀዋለች። ሊያት ፈለገ። እዛው በቆመበት ፈዞ ቀረ። እነሱም እየቀረቡ መጡ። መጀመሪያ ያየችው ሲፈን ነበረች። እናም ድንግጥ ብላ ለኤዶም አሳየችው። ኤዶም ሲያዩ ተረበሸ። ደግሞ እዚህ ምን የሚያስቆመው ነገር አገኘ? ድጋሚ ከነታዲዮስ ጋር ገጥሞ እንዳይሆን ብቻ። እነሱ እንደሆነ የወንድሜን ኃይለኝነት ተጠቅሞ የሐሳባቸውን ለመፈጸም ነው ሁሉም የሚጠሩት። በእነሱ ምክንያት ነው
አንድ ሰሞን በሌሊት እየወጣ ችግር ሲፈጥር የነበረው። ብቻ እኔ አይመቹኝም። አሁን ደግሞ ለምን አለ። ወንድሜ ምን ታደርጋለህ እዚህ አለ ኤዶም በጥርጣሬ። ምንም ዝም ብዬ ነው የቆምኩት አለ አዳም ወደ ሲፈን እያየ። ሲፈን ሲያፈጥባት አይኖቹን መቋቋም አቃታት። ፊቷን ወደ ሌላ አቅጣጫ ዞረች። ግን እዚሁ መቆም ያለብህ አይመስለኝም። ሰፈር ወዲያ ከምትል ወደ ቤት አትገባም አለ ኤዶም። አይ ሰው እየጠበቅኩ ነው። ታዲዮስን እንዳውም ብቻ አለ ኤዶም። አይደለም ሲፈን ምን ነው ዝም አልሽ? የዚህን ያላስጠልችሻለሁ አላት በቅሬታ ወደ እሷ እያየ። ኤዶም የወሬው መቀየር አስፈራው። ሲፈን ወደ አዳም ዞራ አስተዋለችው። አስጨነቃት። ምን እንደምትል ግራ ገባት። አዳም ተለውጧል። ፊቱ ከሳ፣ ግርጥትም ብሏል። አይኖቹ ወደ ውስጡም የገቡ መሰላት። ከንፈሮቹ ደርቀዋል። ቃላቶቹም ተዳክመዋል። እርብሽ አለች። አስከትላ አስጠልችሻለሁ አሁን ምን አመጣው? አዳም በፈጠረ ልታስወራኝ እንዳይሆን አለች። እንዳይጀምረኝ ብቻ እያለች በሆዷ። አይ ወደኔ አታይም፣ ወሬም አይጥምሽም። እሺ ምን ልሁን አለ ድንገት አምልጦት። ምንድነው የምታወራው አለች ሲፈን። ኤዶም በዝምታ የሁለቱም ምልልስ ያዳምጥ ጀመር። ታውቂያለሽ የማወራው ለምንድነው የጠላሽኝ? መስሎህ ነው? ማንንም የምጠላ ሰው አይደለም። አንተ በምትፈልገው መንገድ ግን ሊሆን አይችልም። ይህንን ደጋግሜ ነግሬሃለሁ። አዳም በፈጠረ ድጋሚ አትጀምረኝ አለች ሲፈን ኮስተር ብላ። አዳም እየሞተ ያለ መሰለው። ከውስጥ የሆነ ነገር ሲጎል ታወቀው። ሲፈን ወንድሜን እስካገኘሽበት ቀን ድረስ የነበረው ለኔ ያለሽ ስሜት ሲት ሄደ? አዳም እያለፍክ ነው። በዛ ሰዓትም ቢሆን ለረዳህ ብቻ ነው እየሞከርኩት የነበረው። ስራህን ትረሳዋለህ እንዴ? ይኸውልህ ከኔ ጋር መልካም የሆነ ግንኙነት እንዲኖር ከፈለክ በውስጥ ያስከውን ሐሳብ እርሳው በቃ። አልቻልኩም። በቃ ወንድሜ እኔን ሰው አላደረከኝ። ለምንድነው የዚህኛ ለራስ ወዳድ ሆንከው? ነይ ሲፍ እንሂድ በቃ አለ ኤዶም በአዳም ተናዶ። ሲፈን ቃላት ሳትተነፍስ ተከተለችው። እጇን ያዝ አደረጋት። እጆቿ ይንቀጠቀጣሉ። ሲፈን ተጨነቀች። ኤዶ የኔ ፍቅር አትናደድ፣ ለጊዜው እልህ ስለያዘው ነው ይረሳኛል እሺ አለችው። ኤዶምን በስስት እያየችው። እሱም አቀፋት። አዳም በቆመበት ደርቆ ቀረ። ፍቅር ይሉንታውን አሳጥቶ አስቀባጠረው። አሳፍሮና አሸማቆም አስቀረው። ከኋላ ያያቸው ከአይኖቹ እስኪርቁ ድረስ እንባ ባቀረሩ አይኖቹ ተከተላቸው። ሲፈን አፈቅርሻለሁ ከልቤ ነው። የፍቅርሽ ኃይል አቅሜን እያሳጣኝ በትክክል ማሰብ አልቻልኩም። የት ልሄድ ይህንን ሁሉ የማላይበት? ኧረ ጨነቀኝ። ኤዶም ሲፈንን እንዳቀፈ ብዙ ነገር ማሰብ ጀመረ። አዳሙነት ከምሩ ነው ለሲፈን ያለው ፍቅር ወይ ሲፈን እንደምትለው እልህ ይዞት ነው? እልሁ በማን ነው? በእኔ ነው ወይንስ በሲፈን? ምን ይሻላል? ሲፍ ታፈቅርኛለሽ ከልብሽ አለ ኤዶም። ምን ማለት ነው ኤዶ ብላ ቆመች። አይ ካንቺ አፍ ሲወጣ ስለሚጣፍጠኝ ነው። በዛ ላይ ወንድሜ አወዛግቦኛል። ጨነቀኝ መሰለኝ። አትጨነቅ አዳም ይረሳኛል እሺ ኤዶ ብላ ወገቡን አቀፈችው። በጣም አፈቅርሻለሁ፣ አንቺን ባጣ ምን እንደምሆን አላቅም ብሎ አቀፋት። አዳም መሬቱ ላይ ቁጥጥ ብሎ ተቀምጦ በስንጥር ይንጫረራል። በሐሳቡ ግን የሲፈን ገጽታን የአወራሯን ሁኔታን እየመጣ አይኑ ላይ ድቅን ይልበታል። እንደ መሳቅ አለ። በራሱ ላይ አሽካካ። ለካ ፍቅር ይህ ነው? ወይኔ አዳም። የሲፈን እናት ከወዲያ ወዲህ እያሉ ያነባሉ። የሚይዙትና የሚጨብጡት ጠፍቷቸዋል። ሁሉም ነገር ድንገት በአንዴ ከብርሃን ወደ ጨለማ ተቀይሮባቸዋል። ስለ ባላቸው ኃይለኝነት ከዛ በስተቀር ሌላ አጉል ነገር ይኖራቸዋል ብለው አስበው አያውቁም። ፖሊስ በራቸውን አንኳኩቶ ሲመጣም የመጀመሪያ ነበር። አቶ ይፍሩን ለመውሰድ ለማመን ተቸግረዋል። የኔ ይፍሩ ህገወጥ ነጋዴ፣ ሊያውም ሰው ሊጎዳ የሚችል እንዴት በፈጣሪ ምን ሲላሰበው እንዴት የዚህን ያህል ጨካኝ ሆነ እያሉ ይጮሃሉ። በመሃል
ሮዛ ሽብሽብ ብላ ተቀምጣ አንገቷን ደፍታ፣ ራሄልም ከሷ ትይዩ ተቀምጣ እናቷን በእንባ ታግዛለች። ወይኔ አባዬ አዋረደ፣ አሳፈረ። እንዴት ብለን ነው በሰፈርተኛው አይን የምንታየው? ወይኔ አባ ምንድን ያደረከው? እንዴት ትላለች በፍርሃት። ሊያ እናቷን ለማጽናናት እየሞከረች አብራ ወዲህ ወዲያ ትላለች። በውስጧ አብዲን ትረግማለች። የልጅ ነገር ሆኖባት ትዝታለች። እሱ ነው አባቴ ላይ ጠቁሞ የሚበጠብጠን። ይሄ የማይረባ በሞተ ምን ያደርጋል? ይሄ ከሃዲ በአባቴ እጅ በልቶ ደሞ መልሶ እንደዚህ ያደርጋል። ደሞ አባቴ ገዳይ ናቸው ይላል። የማይረባ ቤተሰቤን እንደበጠበጠ እኔም በተራይ ባልበጠብጠው ሊያ አይደለሁም። ሲያስጠላ እያለች እናቷን ያዝ ለቀቅ ታደርጋታለች። እናት በለቅሶ ድምጽ እንዴት እንዲህ ያለ አስነዋሪ ነገር ይሰራል? እንዴት ለሰው ጤና ጠንቅ የሆነ ነገር እያመጡ ልክ ጥሩ ስራ እንደሚሰራ ሰው መጋዘን ያስገቡ ያከፋፍላሉ? ተውት እሱን። አቶ ዩሱፍን ማስገደል ይሄ በግልጽ አውሬነት ነው። ምን ያክል ነው ባሊን የማላቀው? ወይኔ አምሳል የኃጢአት ገንዘብ አስበላኝ። በምሬት እንደመጮህ አሉ። ሊያ ደነገጠች። እማዬ እንዳያምሽ ባክሽ፣ ለዚህ ሁሉ ነገር ተጠያቂው አብዲ ነው ይጠቆምባቸው። አንቺ ግን በቃ ይበቃሻል አለች እናቷን እያቀፈች። የአብዲን ስም አትጥሪ፣ አንቺ ትንሽ ልጅ ነሽ፣ ሂጂ ወደ ክፍልሽ አለች ሮዛ እህቷ ላይ እየተቆጣች። ሊያ ያልጎመጎመችም ቢሆን እናቷን ለቃ ወደ ክፍሏ ገባች። ሮዛ ወደ እናቷ በመጠጋት እንዲቀመጡ ወተወተች። በስተመጨረሻም ተቀመጡ። ነገሮችን ተረጋግተው ማሰብ እንዳለባቸው መከረች። እናም ተረጋጉ። ራሂል ወደ ሲፈን ደወለች። እዛው ጣቢያ እንደሆነችና አባቷን እንዳወራቻቸው በደከመ ድምጽ ነገረቻት። ራሂል ሲፈን ስትዳከም ፍርሃት አላት። ወይኔ ጉዳችን ምን ይመጣብን ይሆን ብላ ፈራች። ከእስር ቤት መልስ ብቻዋን በእግሯ እየተጓዘች አባቷ ያወራትን የጭካኔ ስራ አንድ በአንድ አእምሯ ውስጥ እያመላለሰች ድጋሚ ታለቅሳለች። በስራው በጣም ተገርማለች። አባቷን ከዚህ በፊት እንደማታቃቸው ሆኖ ተሰማት። እንዴት አባቴ በዚህ መጠን አውሬ ይሆናል? እንዴት ገና ለገና በፍርሃት ተመርቶ ውድ ጓደኛውን እስከማስገደል እንዴት ይደርሳል? እንዴትስ ነው ቆይ ማስመሰል የቻለበት? የፈለገውን ያክል አቶ ይርጋ ግፊት ቢያደርግበትም እንዴት አባቴ እንደተራ አስተሳሰብ እንዳየው አላውቅም። በዚህ ጥፋቱ የስንት ሰው ህይወትን መስመር እንዳጠፋ አላውቅም። አባቴን ጠላሁት፣ በጣም ጠላሁት። አጭበርባሪና ነፍሰ ገዳይ ነህ። ጥይቱን ማንም ተኮሰማን፣ አንተና ጓደኛህ ግን ገዳይ ናችሁ። የእጃችሁን ታገኛላችሁ። እጠላችኋለሁ አውሬዎች። ሲፈን የጥሪው ድምጽ ሰምታ ዞረች። አዳም ነበር የሚጠራት። ቆም አለች። አዳም እጁን ለሰላምታ ዘረጋላትና እንዴት ነው የምትፈጥኝ? እዛ እስር ቤት ውስጥ አይችሽ ነበር ተሰወርሽብኝ አለ አዳም በናፍቆት እያያት። እናም እያዘነላት አላየሁም ነበር። ለምን መጣ? አባቴ ላይ ለመሳቅ ነው? ምን ማለት ነው ደግሞ? ለምን አባትሽ ላይ ስቃለሁ? ምን አለባት ብዬ ነው። እሺ ምን ታደርጋለህ? ብቻዬን አይደለሁም። መርማሪው ሊያናገረን ስለፈለገ ከአብዲ ጋር ነው የመጣ ነው። ያው እንደውም አብዲ እየመጣ ነው አለ አዳም እያመላከተ። አብዲ የተጎተተ ወደ እነሱ ሲመጣ አየችው። ሲፈን ጭንቅ አላት። መሄድ ፈለገች። እንዴት ብላ ነው የአብዲን አይን ማየት የሚቻላት? አባቷ እኮ ነው አባቱን ያስገደሉበት። አፈረች፣ ተሸማቀቀች። አዳም እኔ ልሂድ አለችው። አይ አብዲ ያየሽ ነው ይደብራል። በነገራችን ላይ አብዲ እንደውም ስለ ሁሉም ነገር ሲፈን ስታቅ በጣም ታዝናለች ብሎ ጉዳዩን ካወቅነው ጀምሮ ስላንቺ ነበር ሲጨነቅ የነበረው። ስለዚህ ሐሳብ አይግባሽ አላት። አብዲ አጠገባቸው ሲደርስ እጁን ለሰላምታ ወደ ሲፈን ዘረጋ። ሲፈን እንዴት ነሽ አለ። አዝኖላታል። ለሷም ዱብዳ እንደሚሆንባት ገብቶታል። ደህና ነኝ አብዲ፣ እንዴት ነህ አንተ? ማለት ያዝናለሁ አብዲ፣ ይህ ነገር አይገባህም ነበር። ግን እኔ ሲፍ በቃ ተይ፣ መሆን ስላለበት ነው። እኔም ጉዳዩን ይፋ ያደረኩት
የግድ አሁን ላይ ካላስቆምናቸው ግድያው መቀጠሉ አይቀርም ነበር። አዳምን አባትሽ ባይሆንም አቶ ይርጋ ግን ከመግደል ወደ ኋላ ይሉም ነበር። ዞሮ ዞሮ መቀጣት አለባቸው። አንቺ ግን ለመጽናናት ሞክሪ እሺ አለ እያዘነላት። እሺ አብዲ፣ በጣም ነው አባቴን የጠላሁት። ለአቶ ዩሱፍ በጭራሽ እንዲህ ያለ ነገር አይገባቸውም ነበር። አዝናለሁ ብላ አቅፋ አጽናናችው። አብዲ ሲፈን ስላልተቀየመችው ደስ አለው። አዳም ሲፈንን በሐዘን ስሜት እያየ ሲፍ ልሸኝሽ ነው በቃ አብዲ ወደ ሱቅ ነው የሚሄደው አላት። አይ እኔ ብዙም አልሄድም፣ ኤዶምን ካፌ ጠብቀኝ ብየዋለሁ። እዛ እየጠበቀኝ ነው፣ አመሰግናለሁ፣ መሄድ ትችላለህ አለችው። አዳም አንጀቱ ተቋጠረ፣ ፊቱም እየተቀያየረ ነው። ለምን አብሮሽ አልመጣም ነበር ታዲያ? ስማ ባለ ጭምብሉ፣ አባቴ ላወራው እኮ ነው የመጣሁት። አባቴ ኤዶምን ቢያየው ምን የሚል ይመስልሃል? በልቻው እንዳወራት አድርገኝ አለች እየተሰላቸች። አውሪ፣ ከዚህም በባሰ ማውራት ትችላለሽ። እንዴ ምን ቀረሽ? ስሚ፣ ይሄ ግትር የምትየው ነገር ይብቃሽ። ሆነ ብለሽ እንደምታደርጊው አውቃለሁ። አቁሚ ከወንድሜ ጋር ያለሽን ነገር። እኔን ማናደዱ ይበቃሻል አለ አዳም በብስጭት። አብዲ ነካ አድርጎ ጠቀሰው በእንሂድ አይነት አስተያየት። ሲፈንም ተበሳጨች። አንተ ደነስ፣ እኔ እንዳንተ ጭንብል አጥልቄ አይደለም ሰዎችን የምቀርበው፣ አይገባህም? ኩራትህን ቀቅለህ ብለው። እንዴት አልተወደድኩም በሚል ክብሬ የተነካ ከመሰለ የራሱ ጉዳይ። ኤዶምን ወደዋለሁ። ለምን አትሰማም? ይኸው በአብዲ ፊት እነግርሃለሁ። አልፈልግህም፣ እንደውም ለተራ ጓደኝነትም አልፈልግህም፣ ገደል ግባ ከማለቷ የአዳም ጥፊ ተቀበላት። ጨዋ ሲል ሲፈን ተንገዳገደች። እናም ፊቷን ያዘች። አይኖቿ እንባ ቀረሩ። አዳም ፈዘዘ። ጥፊው ከሱ የተሰነዘረ እስከማይመስለው ድረስ አብዲን በድንጋጤ አፉን ከፈተ። ወዲያው እጁን ይዞ ጎተተው። አንተ በሽተኛ የማትረባ በላ ከኔ ጋር ሲፈን ሂጅ በቃ በጣም ይቅርታ አለ አብዲ ስለ ጓደኛው። አዳም ይቅርታም ሳይጠይቅ እየተጎተተ ሄደ። ሲፈን በአንድ በኩል ብቻ የወረደውን እንባዋን እያበሰች ኤዶም ተነስቶ ተቀበላት። እናም ፊቷን ሲያዩ ግን ደነገጠ። ጠጋ አደረጋት። የግራ ጉንጯ ላይ የታመመ ሰንበር ፈጥሯል። ኤዶም ፊቱ ተቀያየረ። ምንድነው እያለም እየተረበተበተ ጥያቄውን አስከተለ። ክፍል 12 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።